ተነስተን ከስቱዲዮ ወጣ ብለናል። ጂአር ካፕልስ ዛሬ መርጅን ሞመንትስ የተባለ አዲስ ካምፓኒ ከፍተዋል። ካምፓኒው ምን አገልግሎት ይሰጣል አላቅም። ገና ድግስ ተጠርቼ ነው። አልበላው አልጠጣው። አብረን እንግባ። እንኳን ደስ አላችሁ። እቺን አበባ ተቀበሉ። ደህና ነሽ? አዎ ተቀደምሽ። እንኳን ደስ አላችሁ። በጣም ነው የሚያምረው ድባቡ። በዚህ አጋጣሚ ወይኔ ፓርትነራችን እነዚህ በጣም እንዴት ናችሁ? ያቺ ትንጥዬ ልጃችሁስ መምጣት አለች? በድብቅም ቢሆን አገኛታለሁ ካሜራ ላይ ባትወጣ። ደህና ናችሁ? ስታምሩ እናንተ ጋር ማማር ችግር የለም። በየቀኑ በስፋት ሶሻል ሚዲያ ላይ የምናውቃችሁ እንግዲህ ጂአር ካፕል እና ደግሞ ጃም ፋሚሊ ጂን ፈልጋችሁ ሁላችሁም ጂጃ ምናምን ከዛ እንዳንወጣ በጣም ደስ ይላል። እንግዲህ ሶሻል ሚዲያውን ለበጎ ተግባር ከሚጠቀሙ ጥንዶች መካከል እናንተ ናችሁና አድጎ ዛሬ አፍርቶ ደግሞ ድግስ ጠርታችሁናል። አንድ ምዕራፍ ላይ ደርሳችሁና እጃችሁ ከምን ምንድነው ድግሱ? ማርጅን ሞመንትስ ይባላል። ያው መቲ አማን ሩትና ጆናስ በሚለው ማርጅ ኢን ደግሞ ያው ኦኢን ፍሬንድ ኮምባይን ተደርጓል። ኦኢን በቃ በኢነርጂያችን ምናችን አንድ ላይ ሁላችንም አንድ አይነት ነው በሚል ማርጅን ሞመንትስ ያለው። ሞመንትስ ደግሞ ሞመንቶች ነው ካፕቸር ምናምን ጊዜ እንዳያልፍ ቢያልፍም እንዲያስታውሱ ያስቡ ወይ ያጂ ምን ይመስላል መሰለሽ የተቀረጸ ቪዲዮ በቃ እንደዚህ አይነት ሞመንቶች የወጡ ለሰዎች ሰርጋቸው የተለያዩ አይነት ፕሮግራሞቻቸው የተለያዩ ኮንቬንሽን ቦታዎች የተገኙ እናንተም እውነት ነው። ምን ጥያቄ ያለው ውጤታማ እንደምትሆኑ ከወዲሁ መተንበይ አይከብድም። ምክንያቱም የቤተሰብ ያህል ነው ቅርበት ያላችሁና እንደዚህ አይነት ግንኙነት ደግሞ ጥሩ ደረጃ ላይ እንደሚደርስ እኛ ምስክር ነን። ቲክቶከሮች በአብዛኛው እንደነሩት ምናምን ጥፍር ቤት ሲከፍቱ ሂውማን ሄር ቤት ምናምን ነበር፣ ከፍ ብሎ መጥቷል። ይሄ ምን ኤክስፔክት አድርጋችሁ ነው? ያው ሰው በእኛ እምነት ስላለው የተሻለ ነገር ይዘን መጠን የሲኒማቶግራፊውን ከፍ ለማድረግ ነው ፕላናችን። የተሻለ አዲስ አሪፍ ነገር በስራው ላይ እንግዲህ አማንም ቆይቷል ብዙ ተባብረን ያለውን እኔ በማርኬቲንግ እሱ በስራው ትልቅ ደረጃ ነው። ናይስ። ማን አለው እዚህ ሙያ ውስጥ ማን አለ? በደንብ ለረጅም ጊዜ ነበር ፕሮዳክሽን ላይ ተሳቻለ። አሁን ደግሞ በራሳችን መተናል። እንግዲህ አንድ እርምጃ ወደፊት እናድርገዋለን። ምን አንድ ሺህ ምናምን ከጀመራችሁ አይገርም? 1000 ምክንያቱም በምታየው ነው እነሱ ጋር በደንብ ኢነርጂ አለ፣ እኛ ጋር ኢነርጂ አለ። ያንን ደግሞ ፋሚሊ ነን። በጣም ስለዚህ ፋሚሊ ውስጥ ይሄ ነገር ተወልዷል ማለት ነው። በድግሳችሁ ላይ እነማን ይገኛሉ? እነማንን እንጠብቀው? ብዙ ኢንፍሉዌንሰሮች ጠርተናል። ችግሩ ምንድነው? ትንሽ ሌት ነን ስንሄድ እነሱ አይገርም። በሰፈሩት ኩና ምንም ጥያቄ የለውም። አንቺም ጋር ማንም ቀድሞ በሰፈሩት ኩና መሰፈር አይቀርም ማለት ይሄ ነው። ባሰባችሁት ልክ እንዲሄድላችሁ በጣም ውጤታማ ስራ እንዲሆን እዚህ ጋር ነው ብላችሁ ባስቀመጣችሁት ህልም ልክ የምትንቀሳቀሱበት እንዲሆን እንመኛለን። ቻናል ዋን እንግዲህ ዛሬም የፕሮግራማችሁ የሚዲያ አጋር ነው። ከዚህም በኋላ አብረን እንደምንሰራ በጣም ነው የሚያምረው። እኔ የምወደው አይነት ከለር ቢሮ መሆን አለበት ብዬ የማስበው አይነት ከለር ነው የተጠቀማችሁትና ስራው በጣም አሪፍ እንደሚሆን ከወዲሁ ያስታውቃል። ያኛው ቦታ እንግዲህ ማርጅን ሪሴፕሽን ነው የምታየው። ጊዜ ከጓደኝነት ከቤተሰብነት እንግዲህ ባለፈ ያላችሁን ቅርበት ስለምናይ አሁንም እንደነገራችሁ ስራ አብሮ መስራት ላይ እና ጓደኝነት ቤተሰብ እንዴት ማኔጅ ለማድረግ አሰባችሁ? ቦምቡ ተጥሏል። ኖርማሊ ኤቭሪ ሪሌሽንሺፕ እግዚአብሔራዊ ከሆነ ወይ ደግሞ ማዕከሉ እግዚአብሔር ከሆነ ሰው በእግዚአብሔር በኩል ከተያየ ባሉ እየተሰጣጣ እየተቻቻለ ይኖራል እናምናለን። ሰው እርስ በርስ ከተያየ ነው። ትዳር ላይ ማለትሽ ከሆነ ሁለቱም ወደ ክርስቶስ የሚያዩ ከሆነ እየተቀራረቡ እንጂ የተራራቁ አይደሉም። እንደዛው በየእምነታችን እግዚአብሔርን በምንፈራበት ወይ እግዚአብሔርን እያየን የምንሄድ ከሆነ ሪሌሽንሺፕ አይፈርስም። እኔ የሚለው ነገር ሲመጣ ሁሉም ሪሌሽንሺፕ
ድረስ ፍሬንድሺፕ ቤተሰብ እኔ እንግዲህ ለመስኖር እንቸገራለን እና እኛን ብለን የጀመርነው አይተሽ ከሆነ እንደ ስማችን ይህን አንድ የምናስበው እንጂ አንዱ ጠርዝ ሆኖ አያስብም። በጣም ደስ ይላል። ይሄ ነገር አድጎ ለብዙዎች ማሳያ ትሆናላችሁ ብዬ አስባለሁ። የሆኑ ነገሮች ይጀመሩና በጣም ከቅርብ ግንኙነት ይጀምራሉ፣ ወይም ትዳር አካባቢም ሆኖ በአንድ ቢዝነስ ላይ ሲሆን ጓደኝነትም ሆኖ የሆነ ጫፍ ላይ ይመጣና በቃ አበበ ልናየው ነው ስንል ግንኙነቱ ይጫነዋል። እኔ ስራው ግንኙነቱን መጫን አለበት እንጂ ግንኙነቱ ስራውን መጫን አለበት ብዬ አላስብም። እና እንዴት ማኔጅ ታደርጉታላችሁ የሚለው ጥያቄ ከዛ ነው የመጣው። አብቦ ለአኒቨርሰሪያችሁ እንደምትጠሩ እርግጠኛ ነኝ። መልካም የስራ ዘመን እንመኛለን። ጭብጨባ ከስቱዲዮ ለምዶብን ነው እንግዲህ ያው